ቤተሰብ ህግ አንዳንድ ነገሮችን ሳይለንት ማድረጉ እጅግ በጣም ለሰፋ ላለ ትርጉም በመጋለጥ ላይ ይገኛል። ይህን ለማለት የቻልኩት በሰበር መዝገብ ቁጥር 23021 በሐምሌ 12 1999 ዓመተ ምህረት የተሰጠ በቅጽ 5 ላይ የሚገኝ እጅግ በጣም የሚገርም ውሳኔ ነውና ባልና ሚስት እንግዲህ አብሮ እየኖሩ ከተወሰነ ከ10 ዓመት አካባቢ እንደኖሩ ሚስት ተብዬዋ ትለያያለች። በዛ መሃል ባልየው አጋጣሚ ሆኖ ከመሞቱ በፊት ለአራት ወር ማለት ነው ለአራት ወር ያክል አብሮ ኖሯል። ግን ከ10 ዓመት በኋላ ኦልሞስት ተፋቷል። ከተፋቱ በኋላ ድጋሚ ተጋብተዋል ማለት ይቻላል። እንግዲህ ያው ህጉ ባይልም ድጋሚ ተጋቡ። ድጋሚ ከተጋቡ በኋላ እንግዲህ የልጃቸው ሞግዚት ይህ ጋብቻ ህገወጥ ነው፣ ጋብቻው ፈርሷል በሚል ክስ ታቀርባለች። ክስ ስታቀርብ ይህንን ክስ እንግዲህ የፌደራል መጀመሪያ ደረጃ ፍርድ ቤት ምን አለ? ሚስቱ አይደለችም። ምክንያቱም ከ10 ዓመት አብሮ ኖሮ ተፋቷል። በፍርድ ቤት ነው ደግሞ ፍቺውም የተፈጸመው። በፍርድ ቤት እስከተፈጸመ ድረስ እነኚህ ባልና ሚስት አይደሉም በሚል ክስ ቀርቦ የፌደራል መጀመሪያ ደረጃ ፍርድ ቤት ይህንን ጉዳይ አይቶ ሚስት አይደለችም በሚል ውሳኔ ሰጥቷል። ከዛም ደግሞ እንግዲህ አመልካቿ ቅር በማለት ቀጥታ ወደ ከፍተኛ ፍርድ ቤት ሄደች። ከፍተኛ ፍርድ ቤት ደግሞ ባልና ሚስት እንግዲህ ከተፋቱ በኋላ ድጋሚ የሚጋቡበት ሁኔታ ባይኖርም በተለይም የጋብቻ ሳይፈጸም እንደ ባልና ሚስት አብሮ መኖር የሚችሉበትና እንዲሁም ደግሞ ቤተሰብ ህጉ ጋብቻው ከፈረሰ በኋላ እንደ አዲስ ሲጋቡ ወይስ ደግሞ ሙሉ በሙሉ በሁለቱ መካከል ያለው ወይ እሷ ብትመለስ ወይ እሱ ብመለስ ሁለቱ አብሮ ቢኖሩ ምን ይሆናል የሚለውን ሳይለንት ስለሆነ ምንም የገለጸው ነገር ባይኖርም ነገር ግን ማህበረሰቡ በመካከላቸው ጋብቻ አለ ብሎ እንዲሁም ደግሞ ቤተ ዘመዶቻቸውም ጋብቻ አለ ብሎ እንዲያስቡ እና ከዛም ባሻገር ደግሞ ንብረት ሲለያዩ ንብረት ባለመከፋፈላቸው በሁለቱም መካከል ጋብቻ በህግ ወይም ሌጋል ፕሪሳምፕሽን አለ፣ በህግ ግምት ጋብቻ አለ በሚል የፌደራል ከፍተኛ ፍርድ ቤት ውሳኔ በመስጠት እንግዲህ እቺ የሟች ሚስት ናት በማለት ውሳኔ ይሰጣል። በዚሁም ደግሞ ቅር በማለት አሁንም የፌደራል ጠቅላይ ፍርድ ቤት አመልካቿ ትሄዳለች። ስትሄድ የፌደራል መጀመሪያ ደረጃ ፍርድ ቤት የሰጠው ውሳኔ ትክክል ነው እና እሷም ሚስት አይደለችም። የፌደራል መጀመሪያ ደረጃ ፍርድ ቤት የሰጠው ውሳኔ በጣም ትክክል ነው። ስለዚህ የከፍተኛ ፍርድ ቤት የሰጠው ውሳኔ ያን ያክል ባይነቀፍም በመካከላቸው ጋብቻ የለም። ስለዚህ ኦሎሞስት ፈርሷል። የፈረሰ ጋብቻ ድጋሚ መምጣት የሚቻልበት ሁኔታ የለም። በዚህ ጉዳይ ላይ እንግዲህ ቤተሰብ ህግ እዚህ ጋር ስለሚደመድም ጋብቻ አለ ለማለት የሚያስችል ሁኔታ የለም በማለት ውሳኔ ሰጠ። ከዛ በኋላ እንግዲህ አመልካች አሁንም ተስፋ ሳትቆርጥ ወዴት ነው ጉዳዩን ወደ ፌደራል ሰበር ሰሚ ችሎት ወይም ደግሞ ሰበር ሰሚ ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ይዛ በመቅረብ የፌደራል ሰበር ሰሚ ፍርድ ቤት ደግሞ ምንድነው ያለው? እንግዲህ ባልና ሚስት ማለትም እነኚህ ሰዎች የተፋቱ ቢሆንም መልሶ የተገናኙበት ሁኔታ ስላለ እና ንብረትም ባለመካፈላቸው እንዲሁም ደግሞ በሌሎች ወገኖችም እዛው አካባቢ ላይ ያሉ ሰዎችም ባልና ሚስት ናቸው ብሎ
ስለሚገምቱ በምን በአንቀጽ የተሻሻለውን ቤተሰብ ህግ አንቀጽ 97 1 እና 2ን በመጥቀስ በመካከላቸው ጋብቻ አለ። ስለዚህ ጋብቻ የፌዴራል ጠቅላይ ፍርድ ቤት የሰጠው ውሳኔና የፌዴራል ጠቅላይ ፍርድ ቤትና የፌዴራል መጀመሪያ ደረጃ ፍርድ ቤት የሰጠው ውሳኔ ትክክል አይደለም በማለት ጉዳዩን ሽሮታል። እንግዲህ በዚህ ጉዳይ ላይ የሀገራችን ቤተሰብ ህግ ሳይለንት ነው። ዋት ዊል ሃፐን ምንድነው? አሁን ጋብቻ ለምሳሌ ከፈረሰ በኋላ እነኚህ ሰዎች ተመልሶ በታርቆ ቢኖሩ ምንድነው ችግሩ በሚለው ዙሪያ ላይ ይሄ አሁን በእርግጥም ሁኔታው ለሪሰርች በጣም ክፍት ነው። እዚህ ጋር ይሄን የምትመለከቱ የዩኒቨርሲቲ ተማሪዎች፣ መምህራን እንዲሁም ደግሞ በሪሰርች አካባቢ ላይ የሚሰሩ ሰዎች በዚህ ጉዳይ ላይ ጥናት ማካሄድ ያስፈልጋል። ምናልባትም የተጠና ጥናትም ካለ መረጃ የለኝም፣ ነገር ግን ጥናት መደረግ አለበት ብዬ ነው የማስበው። ምንድነው ነው አሁን ይሄ ብዙ ቦታ ላይ ይከሰታል። እንደዚህ አይነት ነገሮች ከተፋቱ በኋላ በአንድም በሌላም አጋጣሚ እኔም በፐርሰናሊ ማውቃቸው ብዙ ሰዎች አሉ ተመልሶ የተጋቡበት ሁኔታ አለ። ነገር ግን ሁኔታው ጋብቻ ሳይፈጸም እንደ ባልና ሚስት አብሮ መኖር ነው ወይስ ደግሞ ድጋሚ እንደገና ከተፋቱ በኋላ ድጋሚ ይጋባሉ ወይም ድጋሚ እንዲጋቡ የሚያስችል የህግ ድንጋጌ ስለሌለ ኖርማሊ አንዳንድ ጊዜ አሁንም በእርግጥ ክርክር ላይ ነው ያለው። እንደዚህ አይነት ነገር እንደ ማንኛውም ሰው ከተጋባች በኋላ ክሊርድ ሆና ከሄደች በኋላ አንዲት ሚስት ወይም ደግሞ ባሏም ሊሆን ይችላል ክሊርድ ሆኖ ከተፋቱ በኋላ ተመልሶ ደግሞ በመገናኘት ትዳራቸውን ሊያድሱ ይችላሉ የሚልና ሁለተኛው ደግሞ አይ ኖ ህጉ ምንም ነገር በዚህ ጉዳይ ላይ ስለማይል ኦሎሞስ ተፋቱ በቃ ተፋቱ ከዚህ በኋላ ተመልሶ መገናኘት የሚችሉበት ሁኔታ የለም በማለት የተከራከሩ ይገኛሉ። የሀገራችን ቤተሰብ ህግ ግን በሁለተኛው ረድፍ ላይ ነው። ምንም የሚለው ነገር የለም። ኖርማሊ ይሄ የተለያዩ ሰዎች የሚሰጡት አናላይሲስ የግል ምልከታቸው በስተቀር በአዋጁ ላይ የተደነገገ ነገር የለም። ይህ ነገር ቢካተት በቀጣይ ላይ ቤተሰብ ህጉ ሲሻሻል ይህ ነገር መሻሻል አለበት ነው። በእርግጥ በአንዳንድ ቦታዎች ላይ በተለይም አንዲት ሴት እንግዲህ በቤተሰብ ህግ አንቀጽ ይህንን ሰፖርት በሚያደርግ መልክ አንቀጽ 16 በብቸኝነት ለመኖር የተወሰነ ጊዜ ይልና እንግዲህ ይቺ ሴት በ180 ቀናትን በብቻዋን መኖር እንዳለባት የሚደነግገው ፓርት ነውና በዚሁ ላይ ንዑስ አንቀጽ 2 ላይ ጋብቻ የምትፈጽመው ከቀድሞ ባሏ ጋር የሆነ እንደሆነ እንግዲህ ይላል። የቀድሞ ባሏን የማግባት ኦፖርቹኒቲ ያለ ቢሆንም ነገር ግን የቤተሰብ ህጋችን አሁንም ቢሆን አንድ ባልና ሚስት ከተፋቱ በኋላ መልሶ ይጋባሉ፣ መልሶ መጋባት ይችላሉ የሚል ድንጋጌ ስለሌለ ለክርክር እጅግ በጣም ክፍት ሆኗል። ኤኒዌይስ ግን በዚህ ጉዳይ ላይ ሌሎቻችሁም ተጨማሪ አስተያየት መስጠት ትችላላችሁ። ለዚሁ ቻናል አዲስ ናችሁ በዩቲዩብ ቻናል ሰብስክራይብ እንድታደርጉና በቲክቶክ ላይ ፎሎ፣ ኮፒ ሊንክ፣ ሼር እንድታደርጉ በአክብሮት ጠይቃለሁ። በቀጣይ በሌላ ዝግጅት እንገናኛለን። መልካም ቆይታ።